ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጥር 11 ቀን 2017 ዓ.ም የዋለውን የጥምቀት በዓልን ምክንያት በማድረግ በታቦተ ሕጉ ላይ የተሳለቁ ግለሰቦች 1 ዓመት ከ4 ወር እንዲቀጡ የወላይታ ሶዶ ዞን አረካ ወረዳ ፍርድ ቤት መወሰኑ፣ ኤረር ቅድስት ልደት አንድነት ገዳም ትናንት ቀትር ላይ የጀመረው የእሳት ቃጠሎ እንዳልቆመ መገለጹ፣ ኤሲኤልኢዲ የተሰኘው ዓለም አቀፍ የግጭት አጥኚ ቡድን ባለፉት 10 ቀናት ውስጥ ብቻ በአማራ ክልል የፋኖ ኃይሎች ዘመቻ አንድነት በማለት በአገዛዙ ላይ ባወጁት ዘመቻ በ79 ግንባሮች ውጊያ መካሄዱን ዛሬ ባወጣው ዘገባ ማስነበቡን፣ የአሜሪካ ታሪፍ መጨመር በኢትዮጵያ የውጭ ምንዛሬ ግብይት ላይ ተጽዕኖ ይፈጥራል ሲሉ አቶ ክቡር ገና መናገራቸውን፣ በሸገር ከተማ ከ200 ቢሊዮን ብር በላይ ኢንቨስትመንት መጽደቁን የከተማ አስተዳደሩ ማስታወቁን፣ በአማራ ክልል በሶስት የጸበል ቦታዎች በተከሰተ የኮሌራ ወረርሽኝ 4 ሰዎች መሞታቸውንና ከ600 በላይ ሰዎች እንደተያዙ መገለጹ፣ እንዲሁም ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ደሴ ዙሪያ ኩታበር ወረዳ ፋኖ ድል እንደተጎናጸፈ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የጥምቀት በዓልን ምክንያት በማድረግ በታቦተ ሕግ ላይ የተሳለቁ ግለሰቦች 1 ዓመት ከ4 ወር እንዲቀጡ መወሰኑን የወላይታ ዞን አረካ ከተማ ፖሊስ ጽሕፈት ቤት አስታውቋል። አረካ መጋቢት 26 ቀን 2017 ዓ.ም የጥምቀት በዓልን ምክንያት በማድረግ በታቦተ ሕግ ላይ የተሳለቀው ግለሰብ 1 ዓመት ከ4 ወር እንዲቀጣ መወሰኑን የወላይታ ዞን የአረካ ከተማ ፖሊስ ጽሕፈት ቤት ገልጿል። ወንጀል ከፈጸሙት መካከል በጥር 25 ቀን 2017 ዓ.ም በቁጥጥር ስር በመዋል የቆየ ወጣት አቤላ ዳፍሪ ሲሆን ነዋሪነቱ የአረካ ከተማ አረዳ ቀበሌ አስተዳደር ውስጥ ነው። ግለሰቡ በማህበራዊ ትስስር ገጽ ለተከታዮቹ ባጋራው የቲክቶክ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክብር የሚነካና የእምነቱ ተከታዮችን ያስቆጣ ተግባር መፈጸሙን ተከትሎ በርካቶች በሕግ መጠየቅ አለበት የሚል ሀሳባቸውን ሲያንጸባርቁ እንደነበር ይታወሳል። የተከሳሹ የክስ ሂደቱንም መርማሪ ፖሊስ የምርመራ ሂደቱን ጨርሶ ወደ አቃቤ ሕግ በማስተላለፍ ተከሳሹ በተከሰሰበት የወንጀል ሕግ ጥፋተኛ በመሆኑ ፍርድ ቤቱ 1 ዓመት ከ4 ወር ቀላል እስራት እንዲቀጣ ወስኖበታል። የአረካ ከተማ ፖሊስ አዛዥ ኮማንደር ስምዖን ጋዲሳ የቅጣቱ ዓላማ አንድን አጥፊ ከንጹህ ማህበረሰብ በመለየት ላጠፋው ጥፋት በቂና ተመጣጣኝ ቅጣት በመወሰን አጥፊውን ማረም፣ ማስተማር፣ ማነጽና ሌላው ተመሳሳይ ድርጊት እንዳይፈጽም ማስጠንቀቅና የህብረተሰቡን ሰላምና ደህንነት ለማረጋገጥ ነው ሲሉ ገልጸዋል። አሁንም ፖሊስ አዛዡ አክለው ወንጀለኛው በቁጥጥር ስር እንዲውል ህብረተሰቡ ላደረገው ጥቆማ የጸጥታ አካላቱ ላደረጉ ብርቱ ክትትል በራሱና በተቋሙ ስም ምስጋና አቅርበዋል። ወደ ቀጣዩ መረጃችን ስናልፍ የአማራ ክልል የህብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ደርብ ከመጋቢት 19 ቀን 2017 ዓ.ም ወዲህ በክልሉ በሶስት የጸበል ቦታዎች በተከሰተ የኮሌራ ወረርሽኝ 4 ሰዎች መሞታቸውንና ከ600 በላይ ሰዎች መያዛቸውን ገልጸዋል። ሟቾቹ ሁለቱ ከጃዊ ሁለቱ ከአንድ አሳ ጸበል መጥተው በባህር ዳር ከተማ ሕክምና እየተደረገላቸው እያለ መሞታቸውን ተናግረዋል። ይህም የሆነው በአንድ ሳምንት ውስጥ መሆኑ የበሽታውን ስርጭት አስፈሪ አድርገዋል ብለዋል። በሽታው የተከሰተባቸው ቦታዎች በምዕራብ ጎንደር ዞን ቋራ ወረዳ በሚገኘው በርሜል ጊዮርጊስ፣ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ አንድ አሳ ጸበል፣ በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ብሔራዊ ተብሎ በሚጠራው ፍልውሃ ጸበል እንደሆነ ሲስተር ሰፊ ተናግረዋል። የበሽታው ስርጭት በዚህ ሳምንት ውስጥ እንዲስፋፋ ያደረገውን ምክንያት ሲገልጹ ህብረተሰቡ በስፋት ወደ ጸበል ስፍራዎች በመጓዙ ነው ብለዋል። በእነዚህ የጸበል ስፍራዎች ደግሞ በቂ የሆነ የንጹህ አቅርቦትና በቂ የሆነ መጸዳጃ ስፍራ አለመኖሩ የበሽታውን ስርጭት አሳሳቢ ደረጃ ላይ አድርሶታል ሲሉ ገልጸዋል። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ውስጥ በሚገኝ ብሔራዊ ተብሎ በሚጠራው ፍልውሃ ጸበል ባለፈው ሰኞ መጋቢት 22 ቀን 2017 ዓ.ም በተከሰተ በሽታ 2 ሰዎች መሞታቸውንና 50 ሰዎች ታመው ሆስፒታል ገብተው ሕክምና እየተደረገላቸው መሆኑን የጃዊ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ስለሺ ወለሊ መናገራቸውም ይታወሳል። በወቅቱም የበሽታው ምንነት ለማወቅ ለክልሉ የህብረተሰብ ጤና ኢንስቲትዩት ናሙና መላኩን አቶ ስለሺ ተናግረው ነበር። ሲስተር ሰፊ ደርብ ዛሬ ከጃዊ ሆስፒታል የተላከው ናሙና ኮሌራ መሆኑን መረጋገጡን ተናግረዋል። ባለፉት 4 ወራት ውስጥ ማለትም ታህሳስ 24 ቀን 2017 ዓ.ም በቋራ ወረዳ በርሜል ጊዮርጊስ ከተከሰተው የኮሌራ ወረርሽኝ ጀምሮ እስከ ትናንት መጋቢት 25 ቀን 2017 ዓ.ም ድረስ በወረርሽኙ 11 ሰዎች ሲሞቱ 1142 ሰዎች በወረርሽኙ መያዛቸውን ሲስተር ሰፊ አክለዋል። ይህ በእንዲህ እንዳለም የአማራ ክልል ጤና ቢሮ ዛሬ በፌስቡክ ገጹ ህብረተሰቡ ራሱን ከኮሌራ በሽታ እንዲጠብቅ የሚያሳስብ ጽሑፍ አሰራጭቷል። በቢሮው የማህበረሰብ ጤና አገልግሎት
አገልግሎት የመጀመሪያ ደረጃ ጤና ክብካቤ ዳይሬክተር አቶ ወንድሜነ ሌው እንዳሉት በክልሉ ከሚገኙ 20 ዞኖች ውስጥ 45 ወረዳዎች የኮሌራ ወረርሽኝ መከሰቱን ጠቁመዋል። የሁለተኛው ኮሌራ ወረርሽኝ ከተከሰተ ከሚያዝያ 2016 ዓ.ም ጀምሮ እስከ መጋቢት 25 ቀን 2017 ዓ.ም ድረስ 5436 ህሙማን በበሽታው እንደተያዙና ከነዚህ ውስጥ 75 ሰዎች ለሞት እንደተዳረጉ አክለዋል። በሽታው በስፋት በተከሰተባቸው የጽበል ቦታዎች የጤና ባለሙያዎችን በጊዜያዊነት በመመደብ የህሙማን ልየታና የህክምና አገልግሎት እየተሰጠ መሆኑንም ጠቁመዋል። ጊዜያዊ የኮሌራ ማዕከል ቦታዎችን በቋራ ሆስፒታልና በበርሜል ቅዱስ ጊዮርጊስ ጸበል ቦታ በማዘጋጀት የህክምና አገልግሎት እየተሰጠ ይገኛል ሲሉም አክለዋል። ወደ ቀጣዩ መረጃዎችን ስናልፍ በሸገር ከተማ ከ200 ቢሊዮን ብር በላይ ኢንቨስትመንት መጽደቁን ከተማ አስተዳደሩ አስታውቋል። ሸገር የኢኮኖሚ ከተማ የኢንቨስትመንት መዳረሻና ማህበረሰቡን የሚለውጡ ፕሮጀክቶች የሚተገበሩበት ለማድረግ ከ200 ቢሊዮን ብር በላይ ኢንቨስትመንት ማጽደቁን የከተማ አስተዳደሩ አስታውቋል። ይህ የተነገረው ሌሶ ኢትዮጵያ ትሬዲንግ በኦሮሚያ ክልል ሱሉልታ ከተማ ለውሃ ማስፋፊያ፣ ለቆሻሻ ማስወገጃና ለኤሌክትሪክ መስመር ዝርጋታ የሚያገለግሉ ቱቦዎችን የሚያመርት ፋብሪካ መጋቢት 20 ቀን 2017 ዓ.ም ሲመረቅ ነው። የሸገር ከተማ አስተዳደሩ ከንቲባ ዶክተር ተሾማ አዱኛ በመረቅ መርሃ ግብሩ ላይ እንደተናገሩት የከተማ አስተዳደሩ በተያዘው በጀት ዓመት ከ2000 በላይ ኢንቨስትመንቶችን ለመቀበል ዝግጅት አድርጓል ብለዋል። ሸገር የኢኮኖሚ ሲቲ እንዲሆን ለማስቻል ከ200 ቢሊዮን ብር በላይ ኢንቨስትመንት ጸድቆ ወደ ስራ ለመግባትም እንቅስቃሴ እየተደረገ ነው ሲሉ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የአሜሪካ ታሪፍ መጨመር በኢትዮጵያ የውጭ ምንዛሪ ግብይት ላይ ተጽዕኖ ይፈጥራል ሲሉ አቶ ክቡር ገና ተናግረዋል። የአሜሪካ ፕሬዝዳንት ሰሞኑን ባደረጉት አዲስ የቀረጥ ጭማሪ እርምጃ ኢትዮጵያን ጨምሮ ከ40 በላይ የአፍሪካ ሀገራትን አካተዋል። እርምጃው ኢትዮጵያ ወደ አሜሪካ በምታስገባቸው ምርቶች ላይ የ10 በመቶ ቀረጥ እንዲጣልባቸው አድርጓል። ይህ አዲሱ የፕሬዝዳንት ትራምፕ እርምጃ የኢትዮጵያ ኢኮኖሚና ወደ አሜሪካ ገበያ በሚገቡ የኢትዮጵያ ምርቶች ላይ ምን ተጽዕኖ ሊኖረው እንደሚችልም አንዳንድ ባለሙያዎች ተናግረዋል። የቀረጥ ወይም ታሪፍ ጭማሪ ወደ አሜሪካ ገበያ የሚላኩ ሸቀጦች ዋጋቸውን ያንረዋል። ይህ ደግሞ በሸማቹ ማህበረሰብ ላይ አሉታዊ ተጽዕኖ አለው ሲሉም የኢኮኖሚ ባለሙያው አቶ ክቡር ገና ተናግረዋል። በኢኮኖሚ በንግድና ኢንቨስትመንት ጉዳዮች ትንታኔ በመስጠት የሚታወቁት አንጋፋው ባለሙያ አቶ ክቡር ገና በሰጡት ማብራሪያ ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ቡናና ጨርቃጨርቅ ትልቁን ድርሻ እንደሚይዙ ገልጸው አሁን እነዚህ ምርቶች አሜሪካ በሚደርሱበት ጊዜ ዋጋቸው ይጨምራል ብለዋል። የሸቀጦቹ ዋጋ ሲጨምር ገዢዎቹ ይቀንሳሉ። ያ ደግሞ ሀገር ውስጥ ያሉ አምራቾች ምርታቸው ሊቀንስና በአቅምም ሊያንገዳግዳቸው ይችላል ሲሉም አቶ ክቡር ገና ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ ACLED የተሰኘው ዓለም አቀፉ የግጭት አጥኚ ቡድን ባለፉት 10 ቀናት ውስጥ ብቻ በአማራ ክልል የፋኖ ኃይሎች ዘመቻ አንድነት በማለት በአገዛዙ ላይ ባወጁት ዘመቻ በ79 ግንባሮች ውጊያ መካሄዱን ዛሬ ባወጣው ዘገባ አስነብቧል። በዚህ ውጊያ ከዚህ በፊት ከተካሄዱ ውጊያዎች ጋር ሲነጻጸር የሟቾቹ ቁጥርም በ21 በመቶ ማሻቀቡን ገልጿል። ወደ ቀጣዩ መረጃዎችን ስናልፍ ኤረር ቅድስት ልደታ አንድነት ገዳም ትናንት ቀትር ላይ የጀመረው ቃጠሎ አለመቆሙ ተሰምቷል። ከቢሾፍቱ ከተማ በስተ ሰሜን በኩል በ13 ኪሎ ሜትር ርቀት ላይ በሚገኘው ኤረር ቅድስት ልደታ ወበአታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትናንት ከቀኑ 7 ሰዓት ላይ የተነሳ የእሳት ቃጠሎ እስካሁን እንዳልጠፋ ተገልጿል። የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ሲሳይ ለማህበረ ቅዱሳን ቴሌቪዥን በሰጡት ቃል ድንገተኛ የእሳት ቃጠሎ አደጋው ትናንት ከ7 ሰዓት ጀምሮ ነው የተከሰተው ብለዋል። የቃጠሎ መነሻ እስካሁን እንዳልታወቀ እሳቱ እስካሁን ባለመቆሙም እየተባባሰ እንደሚገኝም ጠቁመዋል። አደጋው በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ በዓለ ወልድ ቤተክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝና የእሳቱ ጭስ የኤረር ተራራን እንደሸፈነውም አስረድተዋል። የአብይ ጾምን አስመልክተው በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራ ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውን አሳውቀዋል። እሳቱ በሰውና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነትና ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡም ጥሪያቸውን አስተላልፈዋል። ወደ ቀጣዩ መረጃዎችን ስናልፍ ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር በደሴ ዙሪያ ኩታበር ወረዳ ታላቅ ድል መጎናጸፋቸውን የአማራ ፋኖ በወሎ አሳውቋል። ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ዛሬ መጋቢት 26 ቀን 2017 ዓ.ም በደሴ ዙሪያ ኩታበር ከተማ በተደረገ ተጋድሎ ከ50 በላይ የአገዛዙን ሰራዊት በመደምሰስና በርካቶችን በማቁሰል ድል መጎናጸፋቸውንና ብዛት ያለው ሚሊሻም እንደተደመሰሰ ጨምረው ገልጸዋል። በአሁኑ የልጅ ኢያሱ ኮር ዋና ሰብሳቢ
ቁስለኛ ሰለሞን አሊ ብርቱ ጥረት ግዙፍ ክፍለ ጦር ለመሆን የበቁት ቤተ አማራ ክፍለ ጦር ተጠና በቀጠለው የዘመቻ አንድነት ባደረጉት ታላቅ ተጋድሎም በርካታ የአገዛዙን ኃይል ሙትና ቁስለኛ ከማድረግ ባሻገር ከ30 በላይ ክላሽና አንድ ብሬን ከአገዛዙ ኃይል መማረካቸውን የአማራ ፋኖ በወሎ አሳውቋል። ወደ ቀጣዩ መረጃችን ስናልፍ በመቶ ሚሊዮኖች ገንዘብ የሚገመት ንብረት ይዘን ለሁለት ቀናት ተሰልፈናል፣ ስጋት ሊገለን ነው ሲሉ ቡናና ሸቀጦችን ጭነው የተሰለፉ አሽከርካሪዎች ቅሬታቸውን አሰምተዋል። በሀገራችን አብዛኞቹ አካባቢዎች ባለው የነዳጅ አቅርቦት እጥረት ምክንያት በየማደያው ረጃጅም ሰልፎችን መመልከት የየዕለት ተግባር ሆኗል። በተለይም አሁን ላይ በሐዋሳ ከተማ ናፍጣ ለመቅዳት በየማደያው ለቀናት ተሰልፈው የሚጠባበቁ አሽከርካሪዎች ምን አይነት ጊዜ እንደሚያሳልፉና ሌላው ሰው አይረዳ ያሉትን ስሜት አጋርተዋል። ሁለት የተሳቢ አሽከርካሪዎች እኛ የጫን ከ80 ሚሊዮን ብር በላይ የሚያወጣና ለሀገራችንም የውጭ ምንዛሬን የሚያስገኝ የታጠበ ቡና ነው ብለዋል። እኛ ጭንቀታችን ለሁለት ቀናት ተሰልፈን በተስፋ ከምንጠባበቀው ነዳጅ በላይ ተመርምሮና ተወግቶ ከቅምሻ ማዕከል በማሸጊያ ሽቦ ከታጠረ በኋላ ወደ ማዕከላዊ ገበያ ለመጓዝ የተዘጋጀን ቡና ጭነን መሰለፋችን ነው ሲሉም ገልጸዋል። አንድ የታሸገ ሽቦ ቢቆረጥ ከቀናት ሰልፍ በኋላ ወደ ተገላገልነው የቡና ጥራት ማስመርመሪያ ወረፋ ዳግም መመለስን ጨምሮ የመሰረቅ ስጋት እንዲሁም በቆየን ቁጥር በቡናው ጥራት ላይ ሊያጋጥም የሚችል የጥራት ጉድለት አደጋ ለከፍተኛ ስጋት ዳርጎናል ብለዋል። አንድ አሽከርካሪ ደግሞ ከቡታጅራ ወደ ሐዋሳ ተሳፋሪዎችን ይዞ ከመጣ በኋላ ለመመለስ በነዳጅ እጦት ምክንያት ለ3 ቀናት መጉላላታቸውን አስረድተዋል። ከአዲስ አበባ ሸቀጣ ሸቀጦችን ጭኖ ወደ ውሮ እየተጓዘ ላለፉት 2 ቀናት ነዳጅ በማጣቱ በሐዋሳ ከተማ በሁለት የተለያዩ ማደያዎች ተሰልፎ ማደሩን የተናገረው ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዱ እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱ ተናግሯል።